እንዴት ናችሁ የቻናሉ ቤተሰቦች? አንዳንድ ጎ ጀምሯል ስለ ጋብቻና መሟላት ስላለባቸው ቅድመ ሁኔታዎች ነው የምናወራው። ስለዚህ ፕሮግራሙ የቤተሰብ ያደርጓል። ባልም ሚስትም ልጆችም ሳትጋቡም ደግሞ ጮኛ ማማቾ ሆነዎች ደግሞ ቦይፍሬንድ ገርልፍሬንድ ብትሆኑ እናንተ በሙሉ ብታዩት የምትጠቀሙበት ነገር ነው። የዛሬ ፕሮግራም ላይ ይጠቅመናል። እንዲሁ ዝም ብላችሁ ምሳ እየበላችሁ ስትጫወቱ ስተወሩ ማለት ነው ያላ ከኳስ ካወራችሁ በኋላ ሌላ ላይ ነገር ካወራችሁ በኋላ እንደዚህ አይነት ደግሞ አይዲያዎችን ብታነሱ ስለሚጠቅማቸው እንዲህ ሰምቻለሁ ቻናላው ላይ አንዳንድ ጎች ይባላል ለዛ ላይ እኮ አስቀምጦላል ምንም ማሟላት ያለባችሁ ተብሎ አንዱ ባን በዚህ አውርታችሁ ስለ ጋብቻ ቅድመ ሁኔታዎች አውርታችሁ ጋብቻ ለተመሰረቱ የምትችሉበት አይነት ቁብ ያለው መልእክት ያለው ነጥብ ያለው ንግግር ስለሆነ እሱ ማውራት እንድትችሉ ስለምፈልግ ነው። ሌላኛው ደግሞ ዛሬ የምነግራችሁ ነገሮችን በመስማታችሁ በማወቃችሁ ከስራ ትድናላችሁ። ዴናው ሲሪየስ ነገር ነው እንደዛ የምታወራልን። አዎ እንደነገርኳችሁ ነው የቤተሰባዊ ጨዋታ በሆነ መልኩ ነው የምናስረዳችሁ። ነገር ግን አሁን ማወራላችሁ ነገሮች ከእስር ቤት ያድናችኋል። በቃ እስር ቤት ሳትገቡ እንድትኖሩ ከሚያደርጋችሁ ነገር ነው። ጋብቻ ምንድነው? አሁን ባልና ሚስቶች ተቀምጣችሁ ውዲ ጋብቻ ግን ምንድነው ብትባባሉ የላችሁ ላይ ህይወቱን ነው የምትኖሩት እንጂ ዴፊኒሽኑን ነገሩን ብላችሁ መዋደድ ነው። ጋብቻ ምንድነው የሚባለውን ጥያቄ እናንተ ባትመልሱም ችግር የለውም። እሺ ህጉም ላይ በቤተሰብ ህጋችን ላይ ጋብቻ ማለት እንደዚህ ነው ተብሎ የተሰጠ ዴፊኒሽን የለም። ፎር ዳት ማተር እኛ ሀገር ብቻ ሳይሆን ማለት ነው በተለያዩ ሀገራቶችም አሉ ጋብቻ ማለት ይሄ ነው ብለው ዲፋይን ያደረጉት አሉ፣ ምንነቱን የገለጹ። አንዳንድ ሀገራቶች ደግሞ የእኛን ሀገር ኢትዮጵያን ጨምሮ ዴፊኒሽኑን ሳያስቀምጡት ምንነቱን ሳያስቀምጡት በንባብ ግን አንቀጾችን የተጻፉት አንቀጾችን አንብበን ጋብቻ ማለት እንዲህ ነው ተብለን ምንነቱን እንድንረዳት ከአንቀጹ ከተጻፉት አንቀጾች የምናወጣበት አግባብ አለ። ስለዚህ እናንተ ጋብቻ ምን እንደሆነ ግራ ቢገባቸው ወይንም ደግሞ ምን እንደሆነ አናውቅም ዝም ብለን ነው ተዋደነው የተጋባው ነው በቃ በፈጣሪ ምናምን የምታገኙት ኦኬ ነው፣ ምንም ችግር የለውም። ጋብቻ አንድ ወንድና አንድ ሴት ይላል። ወንድና ሴት አይልም። እሺ የቤተሰብ ህጋችን የወንጀል ህግ አልኩኝ ይቅርታ። እሺ የወንጀል ኤሌመንት ስላለው እንድትጠነቀቁ ስለፈለኩ ነው በኋላ የምነግራችሁ ነገሮች። የቤተሰብ ህጋችን ጋብቻን ዲፋይን ባያደርጋትም በአንድ ወንድና በአንድ ሴት መካከል የሚደረግ ሲል እስኪ ያዝ ታደርጋላችሁ። ጣፍቶት ነው በወንድና በሴት ማለት አልጠፋውም። ሁለት ወንድ ሁለት ሴት ምናምን እያላችሁ እንዳትጋቡ። በአንድ ወንድና በአንድ ሴት መካከል የሚደረግ ነው። ከዛስ ግላዊና ገንዘብ ነክ ውጤት ያለው ዩኒየን ነው፣ ህብረት ነው፣ ውልም ነው። ስፔሻል ውል ይባላል ወይም ደግሞ እንደ ልዩ ውልም የሚታይ ነው። ስለዚህ ባልና ሚስት የምትባሉ ሰዎች ነው የምትመለከቱን ባልና ሚስት ተጋቢዎች ማለት ናቸው። ግላዊ ማለት ዝምድና ሊሆን ይችላል። እናንተ ነገሮቻችሁ ግላዊ ደግሞ ቅድመ ነገራችሁ ግንኙነት ማድረግ ሊሆን ይችላል። መረዳት፣ መዋደድ፣ መፋቀር ምናምን የሚባሉት እሱን የሚነካ የሚገዛ ፕላስ ገንዘብ ነክ የግል ንብረቴ ነው የጋራ ንብረቴ ነው። ፍርድ ቤት የሚጨቃጨቁ ሰዎች ሰምታችሁ ታገለ ገንዘብ ኤሌመንት አለው ፔኪናር ኢፌክት አለው ማለት ነው። እነዚህን የሚገዛልን ነገር ነው። ስለዚህ አሁን የማወራላችሁ ነገሮች ነው የጋብቻ ቅድመ ሁኔታ ነው። ማወቃችሁ ወደዚህ አይነት ህብረት ውስጥ ከመግባታችሁ በፊት ቀድማችሁ መገንዘብና ማወቅ ያለባችሁ ነገሮች ናቸው። ይኸውላችሁ ልጆች ማለት ነው ናይንሲ ክፍል ያላችሁ ተማሪዎች ስለተዋደዳችሁ ትጋባላችሁ ማለት አይደለም። ይሄንም እንድትገነዘቡ ስለምፈልግ ነውና ስለተዋደደ ሰው አይጋባም። ህግ ያስቀመጠላችሁ ነገር አለ። ለመጋባት ከፈለጋችሁ ይሄን ማሟላት አለባችሁ። ካላሟላችሁስ ድርሰት ሊጻፍላችሁ ይችላል፣ የፍቅር ታሪክ እናንተ ዘፈን ሊወጣላችሁ ይችላል። ግን አትጋቡ። ከተጋባችሁ ደግሞ ከብቻችሁ ትክክል አይደለም አይጻናም ማለት ነው። ስለዚህ እቺን በደንብ አስተውሉ። የኛ ቤተሰቦች ምን ይላሉ? መሟላት ያለባቸው አንድ ሰው ወይንም ደግሞ አንድ ወንድና አንድ ሴት ሊጋቡ ሲሉ ምን ነገሮችን ማሟላት አለባቸው የሚለውን ጥያቄ እንጠይቃቸዋለን። ምላሻቸውን ሰምተን ወደ ውይይት ደግሞ እንመለሳለን። አንድ ሰው ለማግባት እንደኔ አስተሳሰብ መጀመሪያ ለትዳር ብቁ ነው የሚለውን ነገር፣ ሁለተኛ ለትዳር ብቁ መሆኑንና የሚወዳት ልጅ በትክክል ለትዳር ሬዲ ሆኖ ምን ያክል ሃውማች ጊዜ መኖር እችላለሁ የሚለውን ነገር በትክክል ሳገኝ ሳጣ ለያያለሁ የሚለውን ነገር ሳይሆን ቀጥታ እስከ ህይወቴ ድረስ አብራ የምትኖር የትዳር ባለቤቴ ናት ብሎ መወሰን ያስፈልጋል። መጀመሪያ ሬዲ መሆን አለበት። ስለ ጋብቻ ባገባ ስለዛ ትዳሩን እወጣዋለሁ ወይ ስለ ትዳሩ በቃ ተስማምቼ እኖራለሁ ወይ ከሚስቴ ማስተዳደር እችላለሁ ወይ ብሎ ማሰብ አለበት። ለአቅመ አዳም መድረስ አለበት፣ እሷም ለአቅመ ሔዋን መድረስ አለባት ብዬ አስባለሁ። በተቻለ መጠን ቤት እና ቤተሰብን የሚያስተዳድር ቢኖረው ጥሩ ነው። ካልሆነ ግን ተጋቡ በኋላ የሚያሟሉት ጉዳይ ይሆናል። የግዴታ እነዚህ ነገሮች አሟላለሁ እያለ እድሜውም ሊሄድ ይችላል። የተለያዩ ነገሮችም ሊገጥሙት ይችላሉ። በአንድ ጋር በመሆን በአንድ ጋር ሆኖ በመስራት ማሟላት ይኖርበታል ማለት ነው እንጂ ለማግባት ዝግጁ መሆን አለበት። ከዛ በተረፈ በእኔና በሱ መሀል ፍቅር ሊኖር ይገባል። እኔ ጋር ብቻ ሳይሆን እሱ ጋር መኖር አለበት። እኩል መሆን አለብን ማለት ነው።
አንድ ሰው ለማግባት ለአቅመ አዳም መድረስ አለበት። እንደገና ደግሞ ያን ካገባ በኋላ በምን አስተዳደራታለሁ የሚለውን በራሱ ላይ ያስብና ከዛ በኋላ ወይ ደሞዝተኛ መሆን አለበት ወይ ሰራተኛ መሆን አለበት። ልጅቷን የሚያስተዳድርበትን ግዴታ ፋይናንስ ማዘጋጀት አለበት። 180 ቀን መጠበቅ አለባት ብዬ አላቅም። እኔ እንግዲህ ህጉ ላይ አላቅም። ምናልባት ህግ ላይ እንደዚህ ከሆነ አላውቅም፣ ስለ ህግ ጉዳይ ስለማላቅ ማለት ነው። እሱ ላይ ብዙም እውቀት የለኝም። እንደ ህግ አንጻር 180 ቀን መጠበቅ አለባት የሚባል ምናልባት ከነበረችው ባለቤቷ ጋር የእርግዝና ነገር ሊኖር ይችላልና የሚል ነው በእንትን። ስለዚህ እርግዝና ካለ ልጁ የማን ነው እንዳይባል ነው፣ ነገ የኔ ነው አይደለም የሚለው ነገር እንዳይፈጠር ያለ ማወቅ 180 ቀን መጠበቅ አለባት ይባላል። መጋባት የሚከለክልባቸው ሁኔታዎች ለምሳሌ ሚስት እያለው እንደ ላሚስት ማግባት አይችልም። እንደዚሁም ባል እያላት እንደ ላባል ማግባት በህግ ስለሚከለከል ማለት ነው። የሚከለክላት ነገር ያለ ብዬ አልገምትም። አዎ አይ ያለ አይመስለኝም። ከጋብቻ ላይ ጋብቻ ይከለከላል። አለመግባባት ካለ እንደ ቤተክርስቲያናችን አስተምሮ ከሆነ ደግሞ ከሃይማኖት ውጭ የማይመስለው ጋራ መጋባት አይቻልም። ስለዚህ እንደዛ ከሆነ መጋባት የሚከለክልባቸው ወይስ ይኖራሉ? ቤተሰቦቻችን ቆንጆ መልስ እንመልስ። እናመሰግናለን፣ እናከብራችኋለን። የመጀመሪያው በተን እያደረግን እናወራላችኋልና እዚህ ውስጥ ፎሎ የሚያደርጉ ናቸው። በነገራችን ላይ የህግ እውቀት ሳይኖራቸው እነዚህ ነገሮች በመመለሳቸው ልቤ ደስ ይሏል፣ ጮቤ ትረግጣለች። ለምን ዋናው የምንፈልገው ነገር እንደዚህ መተን የቤተሰብ ፕሮግራም ብለን ይዘን መተን እናንተ ጋር የምናወራቸው ንግግሮች ማወቅ ያለባቸው ነገር ነው። እናንተ ከስካንዲኔቪያን ካንትሪ ካለ ህዝቦች በምን ታንሳላችሁ? አሁን በገንዘብኛ ዳን እሱን ማለት አይደለም፣ ግን በእውቀት ደረጃ በቀላሉ ማወቅ የሚገባቸው ነገሮች አገራቶች ከአገራቶች አንዱ ሀብታም ሊሆን ይችላል፣ አንዱ ዳ ሊሆን ይችላል፣ በሚሊተሪ ሊያ ይችላል፣ በኢኮኖሚ ሊያ ይችላል። በእውቀት ደረጃ ግን ከእውቀት ደረጃ ደግሞ መሰረታዊ የምትባለው ነገር በማወቅ ደረጃ ግን ውጪም ትጋባላችሁ፣ እዚህም ትጋባላችሁ፣ ውጪም ልጅ ይፈራል፣ እዚህም ልጅ ይፈራል አይደለም። ስለዚህ ቤተሰብ የትም ሀገር ዓለማችን ላይ ያለ ነው። ሌላለው እንኳን በሰው በእንስሳ ያለ ነገር ነው አይደል? ስለዚህ ስለ ቤተሰብ ህግ መሰረታዊ የሚባሉ ነገሮችን ማወቅ አለባችሁ። እናመሰግናችኋለን የመለሳችሁልን ሰዎች። የመጀመሪያው ፍቃድ ነው። ጋብቻ እንዲኖር ወይንም ደግሞ ጋብቻ እንዲመሰረት ፍቃድ ያስፈልጋል። የቤተሰብ ፍቃድ አላልኩም። ወላጆች አላችሁ እናንተ ተፈቃቅዳችሁ ልጃችሁን የምትድሩ ልጅን ለልጅ ምናምን ነገር ዱሮ አይደለም አሁን ድረስ እንዳላችሁ እኛ እናቅበታለን። በቢዝነስ ብለ ማስተሳሰር በተለያየ ምክንያት ታስቡና እናንተ በፈቀዳችሁ ሰውን የተጋቡት ሰዎች ፍቃድ ያስፈልጋል። ወደውና ፈቅደው ተዋደው አላልኩም። አትዋደዱ ማለት አይደለም። ሳይዋደዱ የሚጋቡ ሰዎች አሉ። እውነቴን ነው የምነግራችሁ። በተለያዩ ምክንያቶች የነገርኳችሁ የተለያዩ ኢፌክቶች ስላሉ ወይም ደግሞ የቤተሰብ ኢንቮልቭመንት ከሚገባባቸው አንዳንድ ነገሮች ላይ ወይ ቢዝነስ ለማስቀጠል ወይ ለመተማመን አንድ ላይ ሲሰሩ ምናምን በቃ ልጅን ለልጅ እንጋባለን፣ በዚህ እንተሳሰራለን፣ በዚህ እንተማመናለን። ወላጆች እናንተ ፍቃድ አይደለም የሚፈልገው የተጋቢዎቹ ፍቃድ። ዋነኛ ህጉ የሚፈልገው ፍቃድ ሲል የተጋቢዎቹ ነው። ተጋቢዎችም ግን ማለት ነው አምናችሁበት በቃ እሺ ምን ቤተሰቦቻችን ደስ እንዲላችሁ ብላችሁ ከተጋባችሁ ተጋብታችኋል፣ ፈቅዳችኋል። የፍቃድ ሪዝናችሁ ሌላ ነው። ተገዶ እንደተገባ አይነት አይደለም። አስተባችሁ አሰላስላችሁ ኦኬ ለምን አይሆን ዋይኖት ብላችሁ ከገባችሁበት ያንን ማንሳት አትችሉም። ግን አሁን ፍቃድ ብለን ስንናገር ወንድየውና ሴትየዋ ሲጋቡ ሙሉ ነፃ ፍቃድ ሊኖራቸው ይገባል። ለምንድነው ፍቃድ የሚያስፈልጋችሁ? ወይም ደግሞ አሁን አንዳንድ ወላጆች እንደዚህ አታርጉ ያልኳችሁ ለምንድነው መሰላችሁ? ጋብቻ አካላዊ፣ ምክንያቱም በቤተሰብ ጋች ላይ የግብረ ስጋ ግንኙነት ማድረግ እንዳለባችሁ ይናገራል። ኢሞሽናል ስነ ልቦናዊ የሆኑ ጉዳዮችን ደግሞ መረዳዳት፣ መዋደድ፣ መከባበር፣ ይሄ አንዱ ለአንዱ ደራሽነት መሆንን ኢንቮልቭ የሚያደርግ ነው። ገንዘብ ነክ በመጋባታችሁ ምክንያት የሚፈራ ገንዘብ አለ። የጋራ ሀብት የምታፈሩ ናቸው። አንደኛዋ ለአንደኛው ሚስት ለባሏ መሮጥ ገንዘብ መስራት ወይንም ደግሞ ባል ለሚስቱ ሮጣ ገንዘብ ሰርታ ለመምጣት በመካከላቸው የምትከፍሉት መስዋዕትነቶች አሉ አይደል? እነዚህ የሚያደርግ ነው። ሃይማኖታዊም ነው። አልደበላልቀባቸው ቢሆን እንጂ እነዚህ ነገሮች በሙሉ የአንድ ሰው ውስጥ አይምሮ ውስጥ በጣም ኢምፖርታንት የሚባሉ የነገርኳቸው ነው። በደንብ ሰምታችሁ ነው። እደግምላችኋለሁ። ሃይማኖታዊ ከባድ፣ አካላዊ ከባድ፣ ስነ ልቦናዊ ነው ወይንም ኢሞሽናል አይምሮዊ ከባድ። እነዚህ ነገሮችን ያለ ፍቃድ ግቡበት ማለት ትክክል አይደለም። ስለዚህ ህግ በጣም ሲሪየስሊ ሰዎች ፍቃዳቸው መኖር አለባቸው። ፍቃድ ከሌለስ ምን ይሆናል? ወይ ደግሞ ፍቃድ የማይኖርባቸው ወይ ደግሞ የተሰጠ ፍቃድ በሌላ ተታሎ ከሆነ ተሳስቶ ከሆነ ወይ ደግሞ በጉልበት ከሆነ የሚለውን በኋላ መጨረሻ ላይ እነግራችኋለሁ። ሌላ ጥያቄ እናንተን ጠይቃችሁ እናንተ ከመለሳችሁ በኋላ የምትነግሩን ስለሆነ ማለት ነው። ስለዚህ እኛ ፍቃድ መኖር ብቻ አይደለም፣ ፍቃዳቸውን መግለጽ አለባቸው። ፍቃዳቸውን ሲገልጹ በወካይ መግለጽ ይችላሉ። ወደ ሌላ ጥያቄ እናመራለን ማለት ነው። አንድ ሰው አንድ ወንድና ሴት ሲጋቡ ፍቃድ መኖር ብቻ ሳይሆን ፍቃዳቸው በአካል ገልጸው
መጋባት አለባቸው። በባህላዊም ይሁን በሃይማኖታዊም ይሁን ወይም የክብር መዝገብ ሹፊት የሚባለው ወይም ሲቪል ሜሬጅ የሚባለው ሄዱ ሲጋቡ ባልም ሚስትም ከነሚዜዎቻቸው አጀቡ። ሚዜም ላይኖራቸው ይችላል፣ ግዴታ አይደለም። ስትፈልጉ 10 ስትፈልጉ 2 ማንም በሌለበትም እናንተን ፈጣሪ በምታውቁበትም ቤተክርስቲያን ሄዳችሁ ወይም ደግሞ በሸሪዓም ከሆነ መስጊድ ላይ ህጉ በሚፈቅደው ወይም የሃይማኖት ህጉ በሚፈቅደው መሰረት ብትጋቡ ሁለታችሁ መኖር አለባችሁ። አሃ ሰዎች በፊት ላይ ስትነግሩን በሪፕሬዘንታቲቭ ወይንም ደግሞ በተወካይ የሚጋባበት አግባብ የለም እንዴ? እኔ የተወሰነ ሀገራቶችም እኛ ሀገር እኮ ሲደረግ አውቃለሁ የምትሉ ቤተሰቦቻችሁ ልትኖሩ ትችላላችሁ። አልተሳሳታችሁም። እሱ ኤክሴፕሽን ስለሆነ ነውና ዋናው ነገር በህጉ በውክልና መጋባት አይቻልም ግን ይላል። ዓለም ላይ አይደለን የሰው ህይወት ብዙ የሚመጣበት ነገሮች አሉና የፍትህ ሚኒስቴር ሲፈቅድ ከባድ ምክንያት ሲኖር አሳማኝ ምክንያት ሲኖር በወኪል ማግባት ይፈቀዳል። ምን አይነት ነው? ሁልጊዜ በትምህርት ቤት ውስጥም ደግሞ እንደ ምሳሌ የምትነሳው ጦር ሜዳ ያለ ሰው ጦር ሜዳ ላይ ጦር ሜዳ ዘምቶ ማለት ነው እመጣለሁ የነበረ ሰውዬ ማለት ነው እንደሚረዝም ገና ሌላ ተኩሶች ይኖራሉ ምናምን ተብሎ ገና እንደሚቆይ ካወቀ ኖ እኔ በወኪል ሚስቴን ባገባ ቱ ቢ ማይ ዋይፍ ማገባት ብያሳኳት እንጂ ሳላገባት አልኖርም ወንድሜን ወክየዋለሁ ለራሱ ለአመራሩ ይነግሩና ማለት ነው። ወይንም ደግሞ ወንድሙ መሆን የለበትም የትኛዎቹም ሰዎች ጓደኞቻቸው ወክሎ ጋብቻው እንዲፈጽም ይደረጋል። ኤክሴፕሽኖች ሁሌ የሚሆን ነገር አይደለም። በጣም በትንሽ ጠቦ መተርጎም ያለበትን ነገር ነው። ፍትህ ሚኒስቴርም ሲፈቅድ ብቻ የሚደረግ ነገር ነውና ፊርማ ላይ ድረስ ነው ውክልና እስከ ፊርማ ድረስ ነው እንጂ የምትሆነው ሁሉንም ፕሮሰስ አታደርግም። ተወክያለሁ ተብለ የሰው ሚስት መሳም ወይንም ደግሞ ግንባርም የሆነ የትም ቦታ መሳም አይቻልም። ፊርማውን ትፈርማለህ፣ ከጎን ምስክሮች አሉ። ስለዚህ በውክልና መሰረት ጋብቻው እንዲፈጸም ታደርጋላችሁ ነው። እኛም በተመለከተ ነው። እሺ ስለዚህ ምን ተማርን? ፍቃድ ወሳኝ ነገር ነው። ምክንያቶችን አወቅን። ፍቃድ ሲሰጥም በአካል ተገኝተው ነው መሆን ያለብን። ነገር ግን እንደነገርኳችሁ ኤክሴፕሽኖች ከባድ ሁኔታዎች መግጠማቸው ስለማይቀር ፍትህ ሚኒስቴር ሲፈቅድ በወኪል ሊጋቡ ወይም ደግሞ ፍቃዳቸውን ሰጥቶ ጋብቻ መፈጸም ይቻላል። ፍቃድን በዚህ ያጠነቃቅን ማለት ነው። ሁለተኛው እድሜ ድሮ ማለት ነው በእኛ ህግ ራሱ ማለት ነው 15 ዓመት ነበር የሚባለው 15 እና 18 ዓመት ነበር ማለት ነው። 15 ዓመት ከሆናት ይባላል። ያኔ ሲያወሩም የነበሩ ምክንያቶች አሉ። አይ በቃ ወንዶች እኮ ቶሎ ማቹር አያደርጉም፣ ሴቶች ቶሎ ነው ማቹር የሚያደርጉት። ከዛ ደግሞ ቶሎ ወለድ ማድረግ አለባቸው። ቢወልዱ ደግሞ በ15 ዓመታቸው ቢወልዱ ምንም የጤናቸው እክል አይፈጥርበት። እንዲህ የተሳሳቱ አመለካከቶች ወይንም ደግሞ በሳይንስ ያልተረጋገጡ ያልተደገፉ ንግግሮችን በማሰብ እንደዛ ይደረግ ነበር። ነገር ግን አሁን በተሻሻለ የቤተሰብ ህጋችን ላይ 18 ዓመት የሆናቸው ሰዎች ናቸው መጋባት የሚችሉት። ስለዚህ እድሜ ሲባል የባል እና የሚስት የእያንዳንዳቸው እድሜ 18 ዓመት መሙላት አለበት። ኤጅ ኦፍ ማጆሪቲ የሚባለው ለአቅመ አዳምና ለአቅመ ሔዋን የደረሱ ሰዎች ናቸው መጋባት የምትችሉት። ይሄንን ካላሟላችሁ የራሱ ኮንሲኩዌንስ ስላለው ነው። እሺ ወይንም ደግሞ ጋብቻ እንዲፈጸም ይሄኛውን ነገር 18 ዓመት በታች ያልሞላት ሴት ለመዳር የምትዳዱ ቤተሰቦች ኦር ለማግባት የምታስብ ባል ለማግባት የምታስብ ሚስት ላንቺም ለማንኛውም ነው። በተለምዶ አብዛኛውን ጊዜ በኢትዮጵያ ላይ የኤርሊ ሜሬጅ ወይንም ያለ እድሜ ጋብቻ ኦር ያለቻ ጋብቻ የምትባለው ሴቶችን እድሜያቸው ሳይደርስ የሚደረግ ነገር ስለሆነ እሱ ቀርቷል ብቻ አይደለም በወንጀልም ተቀምጧል። ትገባላችሁ። ቀላል ስራት ደግሞ ቀላል ስራት እንዳልሆነ ደጋግመን ነግረናቸዋል አይደል? ከ10 እስከ 3 ዓመት የሚቆይ ስራት ነውና እድሜ 18 መሆን አለበት። ባልም ሚስትም የተለያዩ ሀገራት የተለያዩ መሰረት አላቸው። በነገራችን ላይ ቻይና አይ ቲንክ 22 እና 18 ነው የሚያደርጉት፣ 22 እና 20 ነው የሚያደርጉት። ተመሳሳይ እነ ኔፓል ደግሞ 20 የሚሉ አሉ። 18 በጣም ኮመን የሆነች 18 አለች። ከዛ ውጪ ደግሞ እንደ ኤክሴፕሽኖችም ያስቀምጣል። እመጣላችሁ ለኤክሴፕሽኑ አለ። እሺ ዋናውን አይምሮአችን እንድትከቱ የምፈልገው ነገር ምንድነው? በኢትዮጵያ ህግ በተሻሻለው የቤተሰብ ህግ የፌዴራሉን እያወራላችሁ ያለሁት አንድ ወንድና አንድ ሴት እንዲጋቡ 18 ዓመት መሞላት አለባቸው። 18 ዓመት እንዲሞላባቸው የሚፈልገው ምንድነው? ቅድም የነገርኳችሁ አካላዊ፣ ስነልቦናዊ፣ ገንዘባዊ እንደዚህ ጋብቻ ቀልድ ስላልሆነ በጣም ወሳኝ ነገር እንደ ተቋምም ትልቅ ስለሆነ ኢፌክቱም ትልቅ ስለሆነ የሚዳረስ ከእናንተ ባልና ሚስት ከምትሉት ሰዎች አልፎ ልጅ ከፈጠራችሁ ልጃችሁ ላይ የሚደርስ ይዞ የሚመጣው ነገር ስላለ ህጉ በቁራኛ ነው የሚሆነው። እስኮስታ 18 ዓመት ሞላት አለባችሁ 18 ዓመት ሞላት ተብሏል። ህጋችን እንደዚህ ይላል። በ18 ዓመት ሳይሞላችሁ እጋባለሁ የምትሉ ከሆነ ግን መቆም ይችላል። ቤተሰብ መቆም ይችላል። አቃቤ ህግ መቆም ይችላል። ሌላ ደግሞ የሚመለከታቸው አካላቶችም ህጻናት መብት ላይ የሚሰሩ ሊሆን ይችላል። የሴቶች መብት ላይ ሊሰሩ ይችላሉ። እንደዚህ አይነት ተቋማቶችም ኢንተርፌር አድርጎ ኖ መባል አለበት። ማስታወሰው የናይጄሪያ ኬዝ ሊፈራረሙ ሄዶ ቁጭ ብሎ ልጅቷ 16 ዓመቷ ነው። ኦፊሰሩ ነው እንዴ 16 ዓመት የሆነች ልጅ ምንድነው ቀረ ጋብቻው ቀረ ማለት ነው። አልተደረገም። ለምን 16 ዓመት የሞላት ሰው ተና። ስለዚህ እኛም ሀገር እድሜያችሁ 18 ዓመት ያልሞላት ሰው ከሆነ ይኸውላችሁ ምን ይደረጋል መሰላችሁ? የቅርብ ዘመድ ቤተሰብ የሚባለው አባት በቃ ደርሳለች ምንድነው ከሆነ ባላ 16 ሆናለች ታግባ ብሎ ሲናገር እናቶች ከተማው ላይ ላይኖር ይችላል። እንደዚህ ነገር በክፍለ ሀገሮች ላይ ገጠሪቷ ኢትዮጵያ ላይ የማታውቁ ሰዎች አላችሁ። ደግሞ የሚኒስትሪ ሚዲያ ነው አይደለ? ይታያል። ቴሌቪዥን ሁሉም ቦታ ገብቷል። ስለዚህ እያያችሁ ነው። ስለዚህ ለእናንተ እናወራቻለን። የወሎች እናቶች ወይንም አባቶች ሁላችሁ አንደኛው ባላችሁ
አብዛኛው ጊዜ አባቶች ስለምታስቸግሩ እንደዚህ የሚላችሁ ልጃችሁን 18 ዓመት ሳይሞላት ሊድሩ ካሰቡባችሁ ማለት ነው መቆም ትችላላችሁ። እናንተ መቆም ቢያቅታችሁ ማለት ነው ትንሽ የሆነ ነገር መልክ ነገር ጽፋችሁ ለፖሊስ በአቃቤ ሕግ በኩል ካልሆነስ መስሪያ ቤታችሁ ላይ አይ ሚን ሰፈራችሁ ላይ የሚኖሩ እናንተ ቦታ ላይ የሚኖሩ እንደዚህ አይነት የህፃናት መብት ላይ የሴቶች መብት ላይ የሚሰሩ ሰዎችም ካሉ ለእነሱ ኢንፎርም ታደርጋላችሁ፣ እንዲሰሙ ታደርጉና ማለት ነው እነሱ ጋብቻን ይቃወማሉ ማለት ነው። ስለዚህ 18 ዓመት ግዴታ ነው። 18 ዓመት ካልሞላችሁ ትክክል ስለመሆን ሕጉ ስለማይፈቅድ ማለት ነው። ኤክሴፕሽን ይኸው አሁን እንደገና አዳምጠን ቅድም 9C ብያችኋል። አሁን እስከ 10C ድረስ ደግሞ መጥቼላችኋለሁ። 10ኛ ክፍል ስትሆኑ አብዛኛው ጊዜ 16 ዓመታችሁ ነው በተለምዶ አይደለ? 16 ዓመት ኤክሴፕሽን ከዚህ በፊት ተናግራል በሚል ወይንም ደግሞ 18 ዓመት እድሜ ነው ነገር ግን 2 ዓመት ተቀንሶ እስከ 16 ዓመት ሊፈቀድ ይችላል ሲባል በጣም ከባድ ፍቅር ስለያዛችሁ የለም ይሄ ኤክስኪዩዝ አይደለም። እሺ ፍትህ ሚኒስቴር እኔ በቃ ያለሳ መኖር አልችልም ያለሱ መኖር አልችልም ብላችሁ ማትሪክ ሳትደርሱ ማትሪክ ያልተፈተነ ተማሪ እኔ ፍቅር የለም። በፍትህ ሚኒስቴር በጣም በከባድ ሁኔታ ለትዳሩ መኖር አስገዳጅ ሆኖ ሲገኝ ይሄ ብዬ የምነግራቸው ምክንያቶች አይደሉም፣ በሌላ እንዳትተረጉሙት ማለት ነው። ስለዚህ ክልክል ነው 18 ነው። ነገር ግን ፍትህ ሚኒስቴር በጣም ብዙ ምክንያቶችን አይቶ ኤክሴፕሽኖችን አሁን እንደነገርኳቸው ጦር ሜዳ ላይ ስላልሆነ ይችላል፣ በማርገዟ ምክንያት ገባችሁ እሷ ይሄኛው ላይ ቢገባና አብሮ አትሆኖ ረድቷት ቤተሰብ ቢመሰረቱ ቢያድጉ ነው የሚሻለው ብቻውን ችግር ውስጥ ከምንከታተል በሚባል ወይንም በሌላ በማንኛውም አሳማኝ ምክንያት ፍትህ ሚኒስቴር ሲፈቅድ ነው እንጂ የኛው ነገር የሚደረገው 18 ዓመት ነው። እሺ 18 ዓመት ያልሞላ ሰው ጋር አገባለሁ የምትሉ ከሆነ 18 ዓመት ያልሞላ ሰው አገባለሁ የምትሉ ከሆነ እስር ቤት ትገባላችሁ። አገባለሁ ብላችሁ እስር ቤት ትገባላችሁ። ዶንዱታት እናንተም ደግሞ የሚመለከታችሁ ሰዎች ማለት ቤተሰቦች አትፍሩ። አንደኛቸው እንኳን በግድ ለመዳር ምናምን ሲሞክሩ ማለት ነው መጠቆም ወደ ፖሊስ ተጠቆማላችሁ እንዲቀር ይደረጋል ማለት። ስለዚህ የመጀመሪያውን ፍቃድ አይተናል፣ ከዛ እድሜን አይተናል። እድሜና ፍቃድ በጣም እየያዙ ነገሮች ናቸው። እሺ እድሜ በጎለበት እድሜ ከፍ ባለ ቁጥር ነው አንድ ሰው ፍቃዱን ሰጠ የሚባሉ ውል ለመዋዋል። እንዲሁም ጥያቄ ልጠይቃችሁ፣ አሁን ኢትዮጵያ ውስጥ አልኮል ለመጠጣት እድሜ ስንት ነው መሆን ያለበት? 21 አልኮል ለመጠጣት 21 ዓመት ሆኖ ትዳር ለመመስረት እንዴት 18 ይሆናል የሚል ጥያቄ ጭንቅላቸው ቢመጣ ብራቮ፣ ትክክል ነው። ምን የሚያስነውን ነገር አይደለም። አንድ ሰው አንድ ጠርሙስ ከፍቶ ለመጠጣት 21 ነው። ባር ገብቶ መጠጥ ቤት ገብታችሁ ልትጠጡ ካላደረጋችሁስ ሻጩ ራሱ እኮ በሕግ ይጠየቃል፣ እናንተም ትጠየቃላችሁ አይደለ? ለጋብቻ ግን 18 ነው። አይ ከፍ እናድርገው 21 ይሁን በቃ ቢያንስ ከመጠጥ እኩል ይሁን። አይደለም አሁን የፍቺ ሬት የመጣው እንደው ትንሽ ልጆች እየተጋቡ ነው። የድሮ 18 ዓመት ልጅ እኮ አይሞር ትልቅ ሰው ማለት ነው። አሁን በ25 ዓመታችሁም ልጆች እየሆናችሁብን ነው። በሶሻል ሚዲያ ምናምን በብዙ ምክንያቶች አልበሰላችሁም የሚባል ከመጣ ጥያቄ ማነሳት ትችላላችሁ። ሌላኛዋ ደግሞ ዝምድና ናት። አሁን በጣም ከምንዋደደ ዘመዴ ነው። ዘመዳችሁ ወይ በደም ነው ወይ በጋብቻ ነው። ከዛ ውጪ ዘመድ የላችሁም። ወዳጅ ሊኖራችሁ ይችላል። ሕጉ ግን የሚያቅላችሁ ዘመድ ወይ በጋብቻ ያፈራችሁት ነው ወይ ደግሞ በደም ያመጣችሁት ነው። የስጋ ዝምድና የሚባለው በመወለድ የሚመጣ እናትና አባት ከእናትና ከአባታችሁ ጋር ያላችሁ ሪሌሽንሽፕ ከወንድምና ከእህቶቻችሁ ጋር ከአጎትና ከአክስቶቻችሁ ልጆች ጋር ከዝኖች ከሚባሉት ያሉት ነገሮች ናቸው። አፊናል የሚባለው ወይም ደግሞ በጋብቻ የሚፈጠረው ዘመድ ከአማቾቹ ጋር ከሚስታችሁ ወንድምና እህት ጋር እንደዚህ አይነት ነገሮች በጋብቻ የምትፈጥሯቸው ናቸው። ሁለቱም ዝምድናዎች ጥሩ ናቸው፣ መሰረታዊ ናቸው። ለአንድ ሰው ቤተሰቡን ሲያፈራ ሁለቱን እንዲኖሩት ይመከራል። ግን በህጉ ደግሞ ይህን ዝምድና የምትቀመጥበት ላይ ያለ ምን ሲሆን ጋብቻ መፈጸም ከፈለጋችሁ በስጋ ዝምድና መካከል በስጋ ዘመዳሞች መካከል ጋብቻ መፈጸም አይችልም ይላል። በሃይማኖቱም ያው አብዛኞቻችሁ በሃይማኖት የሚከለከል ነገር ነውና በቀጥታ ተወላጆች የሚባሉት በቀጥታ የሚባሉት እናትና ልጅ አባትና ልጅ እንደዚህ በሚባለው ወደ ላይ ካልሆነ ደግሞ ወደ ጎንም የሚባሉት ነው ማለት አይደል? ወንድም እናቶቻችሁ ከአክስቶቻችሁ ልጆች ከሚባሉት አለና አሁን እንድታሰሙ የምፈልገው ምንድነው ያው እኔ ህጉን ነው የምነግራችሁ፣ እናንተ እንደ ሀሳብ ማንሳት ትችላላችሁ። ወደ ጎን በእኛ ህግ ላይ ከዝኖች አልተከለከለም። በህግ ላይ ሲቀመጥ በቤተሰብ ህጉ ላይ በፌዴራሉ የቤተሰብ ህግ ላይ ከዘናማቾችን ወይንም ደግሞ ያክስታችሁ ልጅ ያጎታችሁ ልጅ ጋር ከሚባሉት ጋር ጋብቻ ክልክል ሆኖ አልተቀመጠም። ነገር ግን በህግ አልተቀመጠምና ተብሎ አይተውም። እኛ ጋር አልተለመደም ይመስል ወይም ደግሞ ያኛው በባህላቸው በሃይማኖታቸው የሚፈቀዱ ቦታዎች ላይ ይገባል። ነገር ግን በሃይማኖታቸው ወይም ደግሞ በሌላ በማንኛውም ምክንያት አይ እነሱ ይቅርብ ቤተሰቦች ናቸው አይደረግም በሚል በህክምናም የየራሳቸው በሜዲካሉ ዓለም ላይ በሜዲሲን ዓለም ላይ የየራሳቸው ያላቸው ኢምፓክት ስላለ ወይም ደግሞ የሚያመጡት ነገሮች ስላለ አይመከርም በሚል መሰረት የሚቀጥሉ ናቸው። አሁን ግን የምነግራችሁ ምንድነው በስጋ ዘመዳሞች መካከል ላይ በቀጥታ የነገርኳችሁ ማለት ነው እንደዚህ አይቻልም። ወደ ጎን ደግሞ ከወንድምቶች ጋር ከአጎት ጋር ከአክስት ጋር አይቻልም። ከነዚህ ልጆች ጋር ግን አልተከለከለም። ማሳወቅ ስላለብኝ ያሳውቂያቸዋለሁ። የአፊናል የሚባለው ደግሞ በጋብቻ ዝምድና ያላቸው የሚባል ደግሞ ማለት ነው አንድ ሰው አሁንም እየነገርኳቸው ላይ ፌዴራሉ ነው። አንድ ሰው አንድ ባል ከሚስቱ ጋር መጋባት አይችልም። አንድ ሚስት ከባለ ወንድም ጋር መጋባት አትችልም። ትገባቸው አይደለ? እንደገና ደግሞ አንድ ባል
ከሚስቱ ልጅ ጋር እንዴ የሚስቱ ልጅ ማለት የሱ ልጅ ማለት አይደል አይሆን ይችላል። ልጅ ያላት ሰው ማግባት ሰው ይችላል መብቶ አይደለም ከሱ ልጅ ጋር መጋባት አይችልም። እንደዚህ አይነት ሪሌሽንሺፖች በጋብቻ ዝምድና ላይ የተከለከሉ ናቸው ይባላል። ለምንድነው የሚከለከሉት? ኢሞራል ስለሆኑ ሊከለከሉ ይችላሉ። የጤና ላይ በሚያመጡት ሁኔታ ሊከለከሉ ይችላሉ። አሳማኙ ደግሞ የሚባለው የጤና ሁኔታ ነው። ያው እኔ በደንብ ጎበዝ ስላልሆንኩኝ እንጂ ባዮሎጂ ላይ ጂኒን በተመለከተ እናንተ ቤተሰቦቻችሁ የባለሙያዎች ካላችሁ እርስ በርስ አውሩላችሁ እስኪ ተነጋገሩ። በነገራችን ዝም ብላችሁ ወይ ስለ እግር ኳስ ወይ ስለ ፊልም ወይ ስለ ሌላ ነገር የሚወሩ ልክ እንደዚህ አይነት ነገሮች ሲወራ ውዴ ታውቃለህ ግን እኮ እንዲህ ብላችሁ እውቀታችሁ ንግር እርስ በርስ ታወሩ ምክንያት ታገኛችሁ ማለት አይደለ። ስለዚህ አሁን ለኛ በኮሜንት መጻፍ ትችላላችሁ። እሺ በመካከላችሁ ላይ የተከለከሉ ለምን ይመስላችኋል? ክልክል ነው ብያችሁ ላይ የተፈቀደበትም ዲግሪ ነግራችኋለሁ። ለምን እንደው የሚለውን አውሩበት፣ ተወያዩበት። ዝምድና በጋብቻ በስጋና በጋብቻ ዝምድና መካከል ያለው እስከ ምን ዲግሪ እንደሆነ ነግራችሁ የተከለከለው ነው ማለት ነው። ሌላኛው ጋብቻ እንዲፈጸም ማለት ያለበት ሪኳየርመንት ይሄ ነው ማለት ነው። የጋብቻ ወይንም የስጋ ዝምድና በነገርኳችሁ ዲግሪ ርቀት ውስጥ መኖር የለበትም። በፌደራል ሕጉ ላይ እንደ መሰረቱ በዋናነት ያለው ጄኔራሉ ምንድነው በጋብቻ ላይ ጋብቻ መፈጸም አይችልም። አንድ ሰው የጸና ጋብቻ እያለው ሌላ ጋብቻ መፈጸም አይችልም የሚል አለ። በሆነ በተሰራ ሪሰርች ላይ ግን ማለት ነው ሪሰርች ይመስለኛል ዳታ ኮሌክት ተደርጎ ትጋቡታላችሁ አግብታችሁ ይወላችሁ ከማመንዘር የሚለየው እንደሆነ ታውቃላችሁ። የደገሰ ሰው አለ ደግሰው የሚጋባ ሰው አለ። 3-2 ዲግሪ እየደገሳችሁ መደገሰው አይደለም መጋባቱ አይችልም። ደግሳችሁ የምትሄዱት ሰዎች ግን ጥሪ የምትሄዱት ሰዎች የተለያያችሁ ናችሁ ነው ወይንስ አይ በቃ ምን ሰው በዚህ ጊዜ ሰዎች ያገባል ይፈታል አዲስ እየመሰላችሁ ነው? ኮመን ቦታ የምትሄዱ 2 ጋብቻ ጋር ሰርግ ጠርታችሁ የሄዳችሁ ሰዎች ካለ ነፍሳችሁ አይማርም። እናንተም ትጠየቃ በህግ አይደለም የምትጠየቁት በበላይ ግን ትጠየቃላችሁ። ጋብቻ እያላችሁ ሌላ ጋብቻ የምትመሰሩት ሰዎች ህጉ አይፈቅድም ጋብቻ ላይ ጋብቻ አይቻልም ብያለም ዛሬ መተዋችሁ በወንጀል ትጠየቁበታላችሁ። እነማ አግቢውም ተጋቢውም ልንገራችሁ። ቀላል ስራት ስላችሁ ደግሜውንም ነግራችሁ ቀላል አይደለም። የስራት ቀላል የለውም። ቀላል ስራት የሚባለው ከ10 ቀን እስከ 3 ዓመት የሚሆን ቆይታ ነው። ሁለተኛ ሚስት እላፊ ሄዳችሁ አግብታችሁ እስር ቤት መግባት አያዋጣማ፣ አይመጣውም፣ ትክክል አይደለም። ሚስት የለችኝም ወይንም ባል የለኝም ብላችሁ ሌላ ሰው አስምጣችሁ ሲንግል እንደሆናችሁ እኔ ምንም የግራጎና አጥንቴን ስጠብቅ የነበርኩ ሰው ነኝ። ይሄ ለወንድ ነው አይደል? ለሴት ደግሞ ውሃ አጣጬን ስፈልግ የነበርኩ ሰው ነኝ ብላችሁ ትዳር ያላችሁ ውጭ ሀገርም ይሁን እዚህም ሀገር ይሁን በየክፍለ ሀገሩ ምናምን ነገር ሌላ ቦታ ሚስት ትኖራችሁ የምታታሉ ሰዎች ካላችሁ 5 ዓመት ጽኑ እስራት ድረስ ይጠብቃችኋል። ያዋጣል። ዋሽታችሁ ሰውን አታላችሁ ትዳር እንደሌላችሁ አስመሰላችሁ የሰው አማላችሁ ስታገቡ ህጉም ይቀጣችኋል። እንደዚህ ማድረግ አይቻልም። ደግሞ ሌሎች አላችሁ ይኸውላችሁ እንድትጣሉ ያለ ፈልጎሽ በደንብ አንዳምጡኝ። ይሄው እናንተ ወንዶች ስትባሉ ድሮ ምናምን ልትባባሉ እንደዛ አይደለም። ማን ነው የሚያገቡት? ሴቶቹና እንደሚያገቡት ወንዶችም ሴቶችም ቢሆኑ ወንዶቹን የሚያገቡት አይደለ? አንድ ሴት ወይንም አንድ ሰው ያኛው ተጋቢ ሚስት እንዳለው እያወቀ ወይንም ባል እንዳላት እያወቀ በማን አለብኝነት ወይ ለማናደድ ወይ ደግሞ ቆይ እኔ ላግባው እንጂ ማለት ነው ያኛውን አፋታው ምናምን በሚል ክፉ ልቦና ተነሳስታችሁ የምታገቡ ከሆነ ቀላል እስራት እስከ 3 ዓመት ትገባላችሁ። አሁን ገብቷችኋል? እየነገርኳችሁ ያለው ነገር እውነት እንደ ቀላል የምትወት ነገር የለም። አግብታችሁ እየኖረ መፋታት እኮ አለ እኮ መፋታት የሚባል ነገር አለ። መፋታት የሰው አፍ ከምትፈሩና የሰው አፍ ነው የምትፈሩት ወይስ እስር ቤት ነው የምትፈሩት? ትዳራችሁ ይስመርላችሁ። ትዳራችሁ ካልሆነላችሁ ግን እንደነገርኳችሁ ማለት ነው ሃይማኖታችሁም አይፈቅድላችሁ ባህሉም አይፈቅድበት ሁኔታ ሊሆናችሁ ዝም ብላችሁ የገንዘቡ ስላላችሁ ወይ ደግሞ ባይኖራችሁ ሁሉም ናችሁ ላይ ብዙ የተለያየ ኢኮኖሚካል ስታተስ ላይ ያሉ ሰዎች ናቸው እዛም እዚህም የሚያገቡትና እንደዚህ አይነት ጋብቻ የምትፈጽሙ ከሆነ ጋብቻ እንዲፈጸም ጋብቻ መኖር የለበትም። መጀመሪያ የጸና ጋብቻ መኖር የለበትም፣ ማለቅ አለበት። እሱን አልፋችሁ ግን ጋብቻ ላይ ጋብቻ የምትመሰረቱ ከሆነ ህጉ አይፈቅድላችሁም። አለመፍቀድ ብቻ ሳይሆን ማለት ነው የነገርኳችሁ እስከ 5 ዓመት አታላችሁ ከሆነ ካልሆነ እያወቃችሁ ከነበር ደግሞ እስከ 3 ዓመት ቀላል እስራት ትገባላችሁ ማለት ነው። አታድርጉ እንደዚህ። ለቤተሰቦቻችን ሌላ ጥያቄ አሁን አንዲት ሴት ጋብቻዋን ካለቀ በኋላ በሞት ሊሆን ይችላል፣ ተፋታ ሊሆን ይችላል፣ ሌላ ትዳር ውስጥ ለመግባት ስንት ቀን መጠበቅ አለባት? ለምን የምትጠብቀው የሚል ጥያቄ ጭንቅላቶች ከመጣ ነውር አይደለም። ጎበዞች ትክክለኛ ጥያቄ እኮ ያልኩት ምንድነው አንዲት ሴት ነው ያልኩት። ለምን ለሴቶቹ ለወንዶቹ ስለማይከለከሉ ወንድ አርብ ከሳት ተፋቶ ቅዳሜ ሰርግ መደገስ ይችላል፣ ማግባት ይችላል። እንደ ድሮ ላብሊብስ ቁጥዋት ተመርቶ ከሳት መርካቶ የሚባል ታውቃላችሁ አይደል? የዘጠናዎቹ ልጆች በደንብ ታቋታላችሁ። ለሴት ግን አይሰራም። 180 ቀናት ለምን መጠበቃት አለባት? እሷ ለመበደል ነው ወይ? ሴቶች ላይ ጫና ለማብዛት ነው ወይ? አይደለም። ሐቁን ስለነገር እኔ ወንድ ስለሆንኩ አይደለም እንደዚህ የምላችሁ እናንተ ስላልተከለከላችሁ ምክንያት ልትፈጥርለት እኔ አይደለም ያልኩት። የቤተሰብ ህጉ ነው። መንፈሱን ለምን እንደተጻፈ ስታውን ስነግራችሁ ደግሞ ማለት ነው እሺ በቃ ተግባብተናል ትሉኛላችሁ። አዳምጡ። አንድ ሴት እና አንድ ወንድ በጋብቻ ሲኖሩ እናት
ከወለደች እናት ናት። እናትነት ውልደት፣ አባትነት እምነት ይባላል አይደለ? እናት ወልዳ አይ አንቺ እናት አይደለሽም። ሌላ ኤክሴፕሽናል ሌላ ጊዜ የምናወራው አለ የማህፀን ኪራይ ምናምን የሚባለው እንዳለ ሆኖ ግን ማለት ነው ወልዳችሁ ሴት ወልዳ አንቺ ነሽ አይደለሽም አይባልም። አባት ግን ትዳር ውስጥ ካለ ትዳር ውስጥ ያለው ሰውዬ ነው ባል ተብሎ ህግ የሚገምተው። ለምን? ህግ ምስኪን ነው። ህግ ቀናውን ነው የሚያስበው። እናንተ ሌላ ከሌላ ሰው ማርገዛችሁ ቢሆን ኖሮ ህግ የሚያውቀው አይ መቼም እነዚህ ትልቅ ሰዎች ናቸው ትዳር ብለው ተፈላልገው ነው የመጡት። ስለዚህ በመካከላቸው ያለ ጽንስ የአባትየው ነው የባልየው ነው ተብሎ ስለሚታሰበው ህጉ በዚህ ምክንያት ትዳር ውስጥ ያለ ወንድ አባት ነው ተብሎ ስለሚታሰብ 180 ቀን መጠበቅ አለባት ይባላል። 180 ቀን እንዲሆን የተፈለገበት ምክንያት ነው 6 ወር ማለት ያለ ቢያንስ ይታያል በአይን ማርገዝ አለማርገዙ ይታወቃል ማለት ነው። በ6 ወር ውስጥ ሜዲካሊ ማውን ሲናገር ማለት ነው የአንድ ወር ላይ ያስታውቅ ይችላል አይደለ? የ2 ወር ላይ ያስታውቅ ይችላል። ልጁ አነስ ያለ ከሆነ ደሞ ያለና መንትዬ ከሆኑ አላቅም ይሆን አልዘባርቅባችሁ እራሳቸው እስከ ስንተኛ ወር እንደሚሆን ማለት ነው። ነገር ግን 6 ወር ላይ ላይታይ አይችልም። እንደው ጽንስ እንዳለ እሷም ታውቃለች። ቢያንስ በነገራችን ላይ እንደው ያልሰለጠነው ወይም ደግሞ እንደዚህ አይነት ሕክምና የሌለበት ተብሎ የሚታሰብበት ቦታ ባለን እንኳን ይሄኛው ደግሞ ይመስለኛል ሴቶች በተፈጥሮ የምታውቁት ነገር ናቸው። ማርገዛቸውን አይደለ እንደው አላወቃችሁም ቢባል እንኳን ከጎናቸው ያለ ሰው እንዲያውቅ 180 ቀኗ ጋፕ ትሰጣለች። ዋነኛ ዓላማዋ ለዛ ነው፣ የልጆችን አባትነት ጸብ እንዳያመጣ። ዛሬ ግንኙነት አድርጋችሁ ግብረ ስጋ ግንኙነት አድርጋችሁ ከሳምንት በኋላ ብትፋቱ ከዛ ደግሞ እንደገና መለሳችሁ ብታገቡ በአንድ ወር ውስጥ በአንድ ሳምንት ውስጥ በአንድ ቀን ውስጥ ብታገቡ የማናችሁ እንደሆነ ቻው ነው ሀይ ነው የየትኛው ልጅ እንደሆነ አይታወቅም። ስለዚህ በዚህ ምክንያት ህጉ አይ ጠብቁልን ይላል። ይሄ ግን ሁልጊዜ ይተገበራል ማለት አይደለም። ወይንም ደግሞ አንድ ሴት 180 ቀን ጠብቂ የሚባልበት ዘመን አብቅቷል ማለት እንችላለን። በከተማ በገጠሪቷም ክፍል ላይ ማለት ለምንድን ማርገዛቸውን አለማርገዛቸውን የሚያውቁበት አማራጮች ይችላሉ። ግን ኤክሴፕሽኖቹን ስነግራችሁ የመጀመሪያው ምንድነው? ከወለደች በቃ ወለደች ታገባለች። ነፍሰ ጡር የነበረች ሴት ወልዳ በማግስቱ ማግባት ትችላለች። ተፋታ ማግባት ትችላለች። የነገርኳችሁ የማልጅ እንደሆነ ኤክስፔክት ስለምደል አርግዛለች ማለት የማልጅ እንደሆነ ይታወቃል ማለት ነው አይደለ? ኦልሬዲ የህጉን ነው እንግዲህ የምነግራችሁ። ቀጥሎ ከምትጋቡ ሰውን ካኩ ማርገዛችሁ ሊሆን ይችላል። ህጉ ግን እሱን አያውቅላችሁ ማለት እሱ ኮንሰርን አይደለም። ምን ሴንስ ጋብቻ ውስጥ የነበረው ሰውዬ ነው አባት ብሎ የሚያስበውና ይሄን ደግሞ የሚያደርገው ምንድነው? በእናንተ ምናምን አስቦላችሁ በባልና ሚስት መካከል ላይ ምናምን ብቻ ተጨንቆላችሁ አይደለም፣ ስለ ልጆችም ስለሚያስብ ነው። ህገ መንግስታችን በአንቀጽ 36 ላይ ህፃናት ቤተሰቦቻቸውን የማወቅና እንክብካቤ የማግኘት መብት ስላላቸው አባቴ ማን ነው እሱ ነው ግራ ለምን ይገባሉ ልጆቹ ሲያድጉ አይው እንቅጩን አባቱን ማወቅ አለበት። ከዛ ደግሞ እንክብካቤ ለማግኘት ሁለቱም አባትም እንጀራ አባትም አቀማጥሎ ካሳደጉት እሰይ አለለት እድለኛ። ካልሆነ ግን ከዋናው አባቱ እንክብካቤ ማግኘት መብት ስላለበት አባትም ደግሞ ለልጁ እንክብካቤ ማድረግ ግዴታ ብቻ ሳይሆን መብት ስላለው ህገ መንግስታዊ መብትም ስላለው ሰውኛ ተፈጥሯዊ መብትም ስላለው ያን ነገር ለማስከበር ነው ማለት። ስለዚህ ከወለደች ምን የምትጠብቅ ምክንያት የላትም። ሌላኛው ደግሞ መልሳ ባሏን ካገባችሁ የቀድሞ ባሏን ካገባችሁ እንዴት እንዲፈጠር ይፈጠራል። በሰው መኩራቸው ተፋተው ወይኔ የሚሉ ሰዎች አሉ። አፍሮ በዛ የሚቀሩ ሰዎች አሉ። ከዛ ደግሞ አይ በቃ ናና እንግባ እንዴ የሰው ወሬ ሰምቼ ነው ካሁን በላይ ሲጣን ጆሮ ይደፈና እንደዚህ አይነት ነገር አይጠመን በህይወታቸው ነው ተባባላችሁ አብረው የሚገቡ ሰዎች አሉ። በዚህ ጊዜ ላይ እንጋባ ከተባባሉ መጋባት ይችላል። ይሄ ዝም ብሎ መለየት አይደለም። አልኳችሁ ትፋታላችሁ። በተፋታችሁ በሆነ ሞመንት ላይ በማግስቱም ይሁን በወርም በኋላ ይሁን በሁለት ወርም ይሁን 180 ቀን ሳይሞላው ማለት ነው ዝም ብላችሁ ወደ ኋላ መለስ ብላችኋል አይደል? ህይወት ከሷ ጋርና ህይወት ከሷ ውጪ ህይወት ከሱ ጋርና ከሱ በኋላ የሚለውን ስታጠኑት ራሳችሁን ያኔ ሲያሞቁ የነበሩት እንድትፋቱ ሲሉ የነበሩ ሰዎች ዞር ሲሉ ከራሳችሁ ጋር ከቀልባችሁ ጋር ተውና አሰብ ስታደርጉት ሰው ተሻለ ነበር ወይም እሱ ይሻለ ነበር ካላችሁ ድጋሚ መጋባት ትችላላችሁ። አትፈሩ። እሺ የሚከለክላችሁ ነገር የለም። መፋታት ካላፈራችሁ አያሳፍርም። መፋታት ምክንያት ስላላችሁ ለመጋባት እንዳትሳቀቁ። ህጉን ጠብቃችሁ ግብት በፈለጋችሁት በባህላዊ በሃይማኖታዊ ወይም ደግሞ ክብር መዝገብ ሹፊት ሄዳችሁ ድጋሚ መጋባት ትችላላችሁ። ስለዚህ 180 ቀን ቆዩ ላይ ያላችሁ ደስ ነው የሚሉ በቃ ስትመጡ ባለፈው የተፋታችሁ ተጋቡ ችግር የለም። 180 ቀን አትጠብቁ ተብላችሁ መጋባት ትችላላችሁ። ሌላኛው በሐኪም ማስረጃ ነፍሰ ጡር እንዳልሆነች ማሳወቅ የምትችል ከሆነ በጊዜው ነፍሰ ጡር አለመሆኗ የምታስረዳ ከሆነ ደግሞ መውለድ እንደማትችል የምታስረዳ ሰው ከነበር የቅድም የነገርኳቸው የህፃናትን መብት መጠበቅ የሚባለው ኢሹ ጭንቅላቱ ስለማይመጣ ኦኬ ሊል ይችላል። ከዛ ውጭ ደግሞ ፍርድ ቤቱ ሲያምንበት አይ በዚህ ምክንያት ብሎ በማንኛውም ምክንያት አሳማኝ ምክንያት ተናግሮ 180 ቀን ሳትጠብቂ አግቢ ከተባለ መጋባት ይችላል ማለት ነው። ስለዚህ አሁን ሴቶች ጋር ተስማምተናል አይደል? እናንተ ለመጉዳት ለመበደል ሲሆን ማለት ነው ልጆቹን ለመጠበቅ ስትባል የወጣ ችግራችሁ 180 የምትባለው ሁሌ ትኖራለች ማለት አይደለም። በነገርኳቸው ኤክሴፕሽኖች ምክንያት ላትተገበር ትችላለች። እንደፈለጋችሁ መጋባት ትችላላችሁ ማለት ነው። አሁን ቅድም የነገርኳችሁን እነዚህ ቤተሰቦቻችሁን ቁጭ እያላችሁ ማለት የኔ ፕሮግራም ካለቀች በኋላ
የኔ ፕሮግራም ካለቀች በኋላም ሌላ የቻናላም ፕሮግራም ትከታተላላችሁ። ሌላ ጊዜ ሻይ ቡና እያላችሁ ከምታወሩበት አንድ ጥያቄ ጠይቃቸዋለሁ። ፍቃድ ያስፈልጋል ብያቸዋል አይደለ? ሰዎች እንዲጋቡ ፍቃድ እንዲኖራቸው ይገባል። የማን ፍቃድ? የተጋቢዎቹ ፍቃድ ሊኖር ይፈልጋል ብለን ከተስማማን ፍቃድ የሚታጣበት ወይም ደግሞ እኔ እኮ የፈቀድኩት እንደዚህ መስሎኝ ነው ብለን የምናነሳቸው ኤክሴፕሽኖች አሉ። ወይም ደግሞ ተሳስቼ ነው እኔ ፍቃዴን የሰጠሁት በተሳሳተ መረጃ ላይ ሆኜ ነው የሚል ጥያቄ ልታነሱ የምትችሉባቸው አግባቦች አሉ የሚለውን እናያለን። በቤተሰብ ሕጋችን ላይ የተጻፈ ስለሆነ ማለት ነው። ይኸውላችሁ ፍቃድ ወይም ደግሞ ኮንሰንት የሚባሉ ምን በማያወላዳ መልኩ መከበር አለበት። ጋብቻ ላይ ሲሆን ፍቃድ ላይ የተመሰረተ ነገር ብቻ ነው። በቃ ፍቃድ ላይ መመስረት አለበት በግዴታ በእኛ ሕግ መሰረት ጋብቻ። አንዳንድ ጊዜ ግን ፈቅዳችሁ የፈቀዳችሁ በተሳሳተ ሊሆን ይችላል። ይሄኛው ስህተት የምትሉት ነገር ማለት ነው። እንደ እኔ እንደዚህ ጨቅጫቅ አልመሰለችኝ ነበር አይባልም። እንደዛ አይባልም። ይሄኛው መሰረታዊ ስህተት አይባልላችሁ። እንደ እኔ እንደዚህ ደረቅ እንደሆነ እሱም አይባልም። መሰረታዊ ስህተት መኖር አለበት። መሰረታዊ ስህተት የሚባሉት ምንድን ናቸው? እነሆ አሁን ነግራቸዋለሁ። የመጀመሪያው ለምሳሌ ያገባችሁት ሰው ልታገቡት ያሰባችሁን ሰው እንዳልሆነ ብትደርሱበት አንድ ታሪክ ልንገራችሁ። ሁለት ተከፍሎ ነው የሚሰማው ነገር ኤግዛምፕላችን ስለሚሆኑ በደም አዳምጥ አይደለም። የተፈበረከ ስቶሪ ነው የሚሉት አሉ። አንዳንዶች ደግሞ አይ ሀፕን ያደረገ ነገር ነው ብሎ የሚናገሩት ነገር አለ። የቱም ሆነ ለእኛ ምክንያት ግን ስለሚሆን እንደ ጥያቄ ታዩታላችሁና ቻይና ሀገር ነው አሉ ከሚስቱ ልጅ ይወልዳል አይባልም። ለዚህ ግን ልጆቹ እሱ ያለው ምንድን ነው አያምሩም፣ ያስጠላሉ፣ ለሱ አያምሩም ልጆቼ ብሎ ማለት ነው። ወስልታብኛለች፣ አመንዝራብኛለች አለ። ቺት አድርጋ ነው እንጂ ከእኔ ፊት ይሄ ልጅ ሊወጣ አይችልም ብሎ ጥርጣሬ ያደረበት። ከዛ ፋታለሁ። ከዛ ያኔ እሷ አመነች። አይ እኔ አንተን ከማግባቴ በፊት ከባድ የሆነ ፕላስቲክ ሰርጀሪ ተሰርቼ ነው እኔ መሰልኩት እንጂ እነሱን በትልቁ ነበር የሚመስለው አለችው። ተፋታ። ካሳብ ጠይቋል ነው የሚባለው። ሀፕን አረገም አላደረገም እናንተን ጥያቄ ጠይቁት ነው ማለት ነው። ማገባ ሰው እሱን መስሎኝ ነው የሚባለውን አባባል እኔ ፐርሰናሊ ማምኑበት አስተማመን አለ። ነገር ግን እናንተ እንድታወሩ የምፈልጉ ጥያቄ አድርጌ ማልፍላችሁ ምንድን ነው እንደዚህ አይነት ከባድ የሆነ ፕላስቲክ ሰርጀሪ ተቀይሮ ገባች። ጥቁር የነበረች ቀይ ከነበረች ቀይ የነበረች ጥቁር ከነበረች ተሰርታ ይህ ደግሞ የቱርክ እየተሄደ ነው አሉ። በዛ ኮሪያ ምናምን ሄዳችሁ ተሰራርታችሁ ካገባ በኋላ ልጆቹን እንዴ ኬት ነው የመጣው አይነት ጥያቄ ቢፈጥርበት አይ እኔ አንቺን አላገባሁም አንቺም ደግሞ እኔ አንተን አላገባሁም ከየት እንደመጣ አይታወቅም ብላችሁ ብትጠይቁ መሰረታዊ ስህተት የሚባለውን ያሟላ ነው ወይንስ አይደለም? በቃ እንዴ እንደዚህ የሚባልማ በትንሹ በትልቁ መፈቀድ የለበትም ከሚል ውስጥ ናችሁ የሚለውን እናንተ ምላሽ ትሰጡናላችሁ። ስለዚህ የመጀመሪያው ምንድነች? አገባታለሁ ብላችሁ ያሰባችሁትን ሰው ወይንም አገባለሁ ብላችሁ ያሰባችሁትን ሰው ካልሆነ ያገባችሁት እንዴት ሌላ ኤግዛምፕል እንዳልሰጣችሁ እግዚአብሔር አልመጣልኝ አይምሮ ውስጥ ሰው እንዴት ነው የሚያገባውን ሰው የሚሳሳተው የሚለው ጥያቄ አልመጣልኝ ሆነች። የፕላስቲክ ሰርጅኗን እንደ ኤግዛምፕል የሆነችልኝ ለዛ ነው ልናወራበት የፈለግኩት። ለዚህ ነው እናንተም እንድታወሩበት ከፈለገ ሌላ ምክንያት ግን ካላችሁ ተናገሩ። ይሄ እኔ የኔ መጀመሪያ ሳግባት በፊት እኮ መሬት የነበረች ነው አሁን እኮ ማለት ነርቬን በቃ እሱ አይቻልም። ይሄ ተለወጠች አይባልም። እሺ መሰረታዊ ስህተት ያልኳችሁ እንደነገርኳችሁ ወይ ፕላስቲክ ሰርጀሪ ተሰርታ ሌላ ሆናባችሁ ሊሆን ይችላል። አንተም ሆንክ ሁሉም አለ ደግሞ ለምሳሌ እኔ ራሰ በራ እንደሆነ አላወቅኩም እኮ እንትን አስገጥመው ነበረ ያ አሁን መጥቷል አሉ ደግሞ ወንዶች የምትለጠፉት እሱን አስደርጎ ነው እንጂ እኔ እንደዚህ አይነት ሰው አልነበረም። ይሄ መሰረታዊ ስህተት አለበት ተብሎ ይታሰባል። የሆነ ቀን ዝም ብላችሁ ድንገት ስታቀኛችሁ እናንተ ይቅርታ ሊደባለቅ ወይ ጅብነች የሚባል የዱር የመጀመሪያውን አጭር ልቦለድ ታውቁታላችሁ። እንደዚህ አይነት ሻወር ቤት ስትው እየለጠፈ ጸጉር ብታገኙ ወይ ደግሞ ጸጉር ቤት ስል እየተለጠፈ ብታገኙ ምንድን ነው እኔ አንተን አላገባሁም ነው ብትል መሰረታዊ ስህተት ነው ወይስ አይደለም የሚለውን እናንተ ተወያዩበት። መሰረታዊ የሚባሉት ደግሞ ምንድናቸው መሆን ያለባቸው የሚሉትም ነገሩን። እኔ ግን ሂንት የምሰጣቸው ምንድነው በውሃ ቀጠነ ስህተት መሰረታዊ ስህተት አለ አይባልም። እሺ በጣም ኢምፖርታንት የሆኑ ነገሮች መሆን ስላለባቸው። ሌላኛው ደግሞ ሊድን የማይችል በሽታ አሁን በደንብ አዳምጡ። እኔ ህግ ነው ማስተምራችሁ። ኢሞራል ነው እንዴት እንዲትላለ ምናምን ሐሳብ ውስጥ እንዳትገቡ። እኔ ካስተማርኳችሁ በኋላ እናንተ እንደፈለጋችሁ ስትወስዱት ትክክል ይሆናል ማለት ነው። ግን በህጋችን ላይ የማይድን በሽታ ያለበት እንደሆነ ካወቃችሁ ወይንም ሳታውቁ ከነበርና ከተጋባችሁ በኋላ ካወቃችሁ ግን ማለት ነው እኔ ኮንሰንቴን የሰጠሁት እኔ ከነሱን ማግባት አልፈልግም ነበር ይሄ የማይድን በሽታ እንዳለባችሁ እያወቅኩኝ ደግሞ ወደ ልጆች ሊተላለፍ የሚችል እንደዚህ አይነት በሽታ እንዳለባችሁ እያወቅኩኝ አላገባም ነበረ ብትሉ በህጋችን ማለት ነው መሰረታዊ ስህተት አለበት ተብሎ የሚቀመጥ ነው። ሌላኛው የግብረ ስጋ ግንኙነት መፈጸም እንደማይችሉ አላውቅም ነበረ። አለመፈለግ አይደለም ሜዲካሊ ኬፐብል አይደለም የማይችሉ ሰዎች ናቸው ተብሎ ከተገኘ ምን ታዲያ የኔ እኮ ያገቡት ህጋችንም ስለሚል ማለት ነው እንደ ሰው ላይ ባልና ሚስት ማድረግ ያለበት ነገር ካላደረጉ ዘር ካልተካን እንደዚህ ካላለ ወይም ደግሞ
በቃ በማንኛውም ምክንያት ላይ እነሱ ትዳር ውስጥ ታሰባችሁ የምትገቡበት በተለይ ምክንያት አለ አይደለ? በዚህ ምክንያት አይ ኖ እኔ ተሳስቻለሁ ቢል ህጉ ይፈቅድለታል። ነገር ግን እናንተ እንድታስቡ የምፈልገው ምንድነው እናንተ የምትፈልጉትን ካይንድ ኦፍ ግንኙነት ማድረግ አለመቻላችሁ አይደለም። እሺ በህክምና ይሄ ሐኪም ባለሙያ የሚናገረው ነገር የሚጽፈው ነገር ነው። በተለያዩ ሜዲካል ምክንያቶች በተለያዩ የጤና እንከኖች ምክንያት ወይንም ደግሞ በተፈጥሮ ጉዳዮች ግንኙነት ማድረግ የማይችሉ ከነበረና እሱ እናንተ ያወቃችሁት ህጉ ግን ምስኪን ነው። ለምን ከጋብቻ በኋላ ግንኙነት እንደሚደረግ አስቦ ማለት ነው። አሁን ጥሩ ነው እሱም ይመከራል። ካልሆነ ግን ከጋብቻ በፊት ቼክ ተደራርጋችሁ ከነበረ እኮ ስለምታውቁት አትገቡበትም። ነገር ግን አይ በሰላም አገር ብላችሁ ገብታችሁ ከነበረና ሰዎቹ ማድረግ የማይችሉ አለመፈለግ አይደለም ያወራላችሁ። አለመፈለግ የሚባል ግዴታ ነው። ግዴታች ናችሁ። ብትፈልጉ ሳይካትሪስት ሄዳችሁ ብትፈልጋችሁ ራሳችሁ አንበባችሁ ምናምን ፊክስ የምታደርጉት ነገር ነው። አለመቻል የምትሏ ግን በህክምና ምክንያት እንደማይችል there is no way አማራጭ የለም። በሳይካትሪስት የሚባሉ በምን ፊክስ የሚደረግ ነገር የለም። እንደዚህ አይነት ሁኔታ ላይ ደግሞ ነው መሆን አልችልም ተሳስቼን ብላችሁ ብትገቡ ህጉ ይፈቅድላችኋል ማለት ነው። የመጨረሻው ደግሞ መሰረታዊ ስህተት የሚባለው ምንድነው? ከተመሳሳይ ጾታ ጋር ግንኙነት የማድረግ አመልና ልምድ ያላቸው ሰዎች ከነበሩ ምንም ኤክስፕላኔሽን አያስፈልጉም፣ ትፋታላችሁ። ምንም ከዚህ በላይ ስህተት ሊመጣባችሁ ስለማይችል ማለት ነው ተሳሳታላችሁ። ጊዜ ማናጠፋም እዚህ ላይ አሁን የነገርኳችሁ ነገሮች በሙሉ ማለት ነው እነዚህ ነገሮች መሟላት አለባቸውና ባይሟሉስ ቢባል መቃወም ስለምትችሉ ነው። የየራሳቸው ውጤቶች አላችሁ። እሺ እድሜን በተመለከተ ለምሳሌ በ16 ዓመት ላይ መቃወም የነበረባቸው ሰዎች 3 ዓመት አልፎ ወይንም ልጅቷ 18 ዓመት ሞቷል ብትቃወሙ ነው አይደለም። ያኔ ያገባቸው በዚህ ዓመት ነው አይባልም። ገባችሁ? በቃ ከሞላች ሞላች ነው፣ ከሞላ ሞላ ነው የሚባለው። እሱ እንዳለ ሆኖ ማን ናቸው ይሄን ጣልቃ መግባት የሚችሉት ወይንም ደግሞ መቃወም የሚችሉት የሚባለው አቃቤ ሕግ ማድረግ ይችላል። የቅርብ ቤተሰቦች ራሳቸው ቤተሰቦች ማድረግ ይችላል። ሌላ የትኛው የሚመለከተኛል የሚል አካል ኃላፊ አግዳሚ በሙሉ ሳይሆን ይመለከተኛ የሚል አካል ቅድም የነገርኳችሁ ኤንጂኦዎች፣ ተቋማት፣ የመንግስት ተቋማት ሊሆኑ ይችላሉ። ህፃናት መብት ላይ እንደዚህ የሚሰሩት ነገሮች ማለት ነው። ስለዚህ የዛሬን ፕሮግራማችንን ከማጠቃለላችን በፊት ውድ ቤተሰቦቻችን አንዳንድ ህጎች ላይ ዛሬ ምን ተማራችሁ? ጋብቻ እንዲፈጸም መሟላት ያለባቸው ነገሮች ፍቃድን አንስተናል። መቼ ነው ፍቃድ ተሳሳተ የሚባለው አይተናል። እድሜን አይተናል። ከጋብቻ ዝምድና ወይም ደግሞ የትኛው ማለት ዝምድናዎች እንዴት እንደሚያገዱ አይተናል። ስለ 180 ቀን ወይንም ደግሞ ከጋብቻ በፊት ከማግባቷ በፊት አንዲት ሴት መቆየት ያለባት የምትባለውን ጊዜን አይተናል። እነዚህም በሙሉ ያወራናቸው ለምንድን ነው? ቤተሰቦች ልጆቻችሁን ስትድሩ፣ ሰዎች እናንተን ሲያገቡ፣ ቤተሰቦች ልጆቻችሁን ሲያገቡ ማወቅና መገንዘብ ያለባቸው ነገሮች ስለሆኑ እነዚህን ካላሟላችሁ ኮንሲኩዌንስ አለ በሚባል ነው። ከምንም በላይ ግን ቅድም የነገርኳቸውን አትርሱ። ያለ ዕድሜ ጋብቻ ያሳስራል። ጋብቻ ላይ ጋብቻ ያሳስራል። እንዲያሁን እንደዚህ እንዳትጣሉ፣ እርስ በርስ አትጣሉ። እችኛው ነገር እወቁና እንደ ቤተሰብ እየተጫወታችሁ መሰረታዊ የህግ እውቀታችሁን ታዳብራላችሁ። እናመሰግናችኋለን። ናውል አብራ ነበርኩኝ ከቻናሉ